ሰላም እንዴት ናችሁ? የሊቨርፑል ደጋፊዎች ድምጽ ተከታታዮች በያላችሁበት ሰላማችሁ ብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። ሊቨርፑል እንግዲህ በሻምፒዮንስ ሊጉ ሪያል ማድሪድን ድል አድርጓል። ከተደጋጋሚ ሽንፈቶች በኋላ እንደዚህ አይነት ድሎች በጣም አስፈላጊ ናቸው። በብዙዎች የሊቨርፑል ደጋፊዎች ዘንድ ደስታን የጫረ ነው። ከምን በላይ ለሜንታሊቲ ግንባታ ወይም ደግሞ በስነ ልቦናው ረገድ ሊቨርፑሎች ቀጣይ የሚያደርጉትን ጨዋታዎች በሚገባ እንዲያሸንፉ የሚያደርግ ነውና በስነ ልቦናው ረገድ የሚሰጠው ሚና ከፍተኛ ነው ተብሎ ይጠበቃል። ምክንያቱም ሪያል ማድሪድ ማለት የዓለማችን ትልቁ ክለብ እንደሆነ እናውቃለን። ይህንን የሚያክል ክለብ እንግዲህ ማሸነፍ ማለት ደግሞ ሊቨርፑል በአውሮፓ መድረክ ያለውን አቅም ፍንትው አድርጎ የሚያሳይ ነው። በጨዋታው ላይ የሚነሱ ፖዚቲቭ ጎኖች አሉ። ከድሉ ባሻገር እንግዲህ በጨዋታው ላይ የሚነሱ በጣም ፖዚቲቭ የሚባሉ ነገሮች አሉ። ሊቨርፑል በተለይም በጨዋታው ዶሚኔት አድርጎ በርካታ ሙከራዎችን አድርጓል። እንዲሁም የኮርቷ ብቃት ድንቅ ስለነበር እንጂ ከዛም በላይ ጎሎች ወደ 4 ወደ 3 ጎሎችን ማስቆጠር የሚችሉበትን ቅጽበት ተመልክተናል። እነ ዳኒ ዞቦዝላይ ጎል ለማስቆጠር ከጫፍ ደርሰው ነበር፣ ግን የኮርቷ ብቃት ነው እንዲሁም ብዙ ጎሎችን እንዳያስቆጥሩ ያደረገውና እንደ አጠቃላይ ሲታይ ሊቨርፑል በጣም ጥሩ የሚባል እንቅስቃሴ ነው ማሳየት የቻለው። ከአስቶን ቪላው ድል በኋላ በሚገባ ራሱን እያሻሻለ ይገኛል። ሪያን ግራቨንበርክ እንግዲህ ስለ አዲሶቹ ፈራሚዎች እንዲህ ሲል ተናግሯል። ለአዳዲሶቹ ተጫዋቾች ሁልጊዜም ቀላል አይደለም። ወደ አዲስ ቡድን፣ አዲስ አሰልጣኝ፣ አዲስ የጨዋታ መርሃ ግብር ይመጣሉ። እዚህ መሆንና ሁሉንም ነገር በጥሩ ሁኔታ ማድረግ ቀላል አይደለም፣ ጊዜ ይወስዳል። ከመጀመሪያው ቀን ጀምሮ በጥሩ ሁኔታ ማድረግ ከባድ ነው። አሁን እዚህ ለ2 ወራት ቆይተዋልና ጥሩ ስራ ሰርተዋልና በሚቀጥሉ ጥቂት ወራት ውስጥ ምን ያህል እንደሚያሳዩን አብረን እናያለን ሲል ሆላንዳዊ ተጫዋች ተናግሯል። በተከላካይ አማካኝነት ቦታ ስለመጫወት እንዲህ ሲል ነው የተናገረው። ቀላል አይደለም። ያሚና ከዚህ በፊት ትንሽ ስለተጫወትኩ ምን እንደሚጠብቀኝ ትንሽ አውቄ ነበር። አሰልጣኙ ሲመጣ ስለሱ ተነጋገርን። በዛ ቦታ ላይ ብቻ ተኩሬ የተቻለኝን ሁሉ ለማድረግ እሞክራለሁ ሲል ተናግሯል። በሊቨርፑል ቤት እንደው ልብ ብላችሁ ከሆነ ሪያን ግራቨንበርክ ባለበት ጨዋታና ሪያን ግራቨንበርክ በሌለበት ጨዋታ ሊቨርፑል ተመሳሳይ የሆነ እንቅስቃሴን ሲያስመለክት አላስተዋልንም። ሪያን ግራቨንበርክ ካለ እንግዲህ ሊቨርፑል በሚገባ በተለይም ደግሞ በመሃል ስፍራ ዶሚኔት አድርጎ ሲጫወት አይተናል። ሊቨርፑል ሪያል ማድሪድን በአንፊልድ የገጠመበት ጨዋታ እንደ ማሳያ አድርገን ማስቀመጥ እንችላለንና በጣም ድንቅ የሚባል እንቅስቃሴን እያስመለከተን ይገኛል። አርነ ስሎት እንግዲህ ስለ ተጫዋቾች ጉዳት እንዲህ ሲል ተናግሯል። ጀርሚ ፍሪምፖንግ እና አሊሰን በከር ሁለቱም በውዱ ጨዋታ ላይ አይሰለፉም። አሊሰን ምናልባት በቡድኑ ውስጥ ሊኖር ይችላል፣ ነገር ግን አሁንም ከቡድኑ ጋር ልምምድ እያደረገ አይደለም ሲል ተናግሯል። ማማርዳሽቪሊን በነገራችን ላይ እንግዲህ የአሊሰን ቤከርን ቦታ ከተካ በኋላ በጣም ድንቅ የሚባል እንቅስቃሴን እያስመለከተ ነው። እንግዲህ ሊቨርፑሎች በጣም ደስ የሚለው ነገር ምንድን ነው? ተጠባባቂ በረኛቸው እንኳን በጣም ልክ እንደ መጀመሪያው ግብ ጠባቂ ጥሩ የሚባል ነገር ነው እያሳየ የሚገኘው። በተለይም ደግሞ ይሄ እንደ አጠቃላይ የቡድን ጥልቀት ወይም ስኳድ ዴፕዝ በጣም ጠቃሚ ነገር ነው። ምክንያቱም አሁን እንግዲህ እንደዚህ አይነት ጉዳት ሲከሰት ምን ያህል ጥሩ የሆነ ነገርን ሲያስመለክት እንደነበር ተመልክተናል። አሌክሲስ ማካሊስተር እንግዲህ የአሸናፊነቱን ጎሉ ያስቆጠረው እንደሆነ ይታወቃልና በጣም ጥሩ ቡድን ላይ ጥሩ ጨዋታ ነበር። አስፈላጊ ድል ግን ምንም ማለት አይደለም። መቀጠልና በራስ መተማመናችንን መገንባት አለብን ሲል ተናግሯል። አሌክሲስ ማካሊስተር በጣም ድንቅ የሚባል እንቅስቃሴ ነው ማሳየት የቻለው። ጥሩ ሙከራዎችን ሲያደርግ ነበርና በጭንቅላቱ በመግጨት በጣም ድንቅ የምትባል ጎልን ማስቆጠር ችሏልና ከዚህ በኋላ ለሚኖሩት ድሎች አሁን እንደዚህ አይነት ድሎች በጣም አስፈላጊ እንደሆነ አርጀንቲናዊ ተጫዋች አሌክሲስ ማካሊስተር ተናግሯል። ሌላኛው ደግሞ ሞሳላ ባለፉት 2 የሊቨርፑል ጨዋታዎች ከአስቶን ቪላ እና ከሪያል ማድሪድ ጋር ባደረጋቸው ጨዋታዎች 10 የተሳኩ ድሪብሎችን አድርጓል። ከዚህ በፊት ባለፉት 12 ጨዋታዎች 4 የተሳኩ ድሪብሎችን ብቻ ነበር ያደረገው። የዚህ ተጫዋች የራስ መተማመንም ከጊዜ ጊዜ እንደመጣ በሚገባ ማየት ችለናል። የመሐመድ ሳላ መኖር ወይም ደግሞ የመሐመድ ሳላ ወደ አቋሙ መመለስ ለሊቨርፑል የሚኖረው አስተዋጽኦ የላቀ መሆኑ ምንም አጠራጣሪ አይደለምና በሚቀጥሉ ጨዋታዎችም መሐመድ ሳላ ጥሩ ነገርን ያሳይናል ተብሎ ይጠበቃል። ከዛ ውጭ እንግዲህ አሌክሳንደር ኢዛክ እንግዲህ ስዊድን ከስዊዘርላንድ እና ከስሎቬኒያ ጋር ለምታደርገው የዓለም ዋንጫ ማጣሪያ ጨዋታ ከሀገሩ ጥሪ ደርሶታል። ተጫዋቹ በሚገባ እንግዲህ ከጉዳቱ እያገገመ ይገኛል። በቅርቡም እንግዲህ ለሊቨርፑል ጨዋታውን የሚከውን ይሆናል። ሌላኛው እንግዲህ በሊቨርፑል ጨዋታ ላይ ድንቅ ብቃት ያሳየን ብራድሊ ነው። እንግዲህ ቪኒሲየስ ጁኒየርን ፈጽሞ እንዲንቀሳቀስ አላደረገውም ነበረ። ብዙ የድሪብል ሙከራዎችን አድርጓል። ነገር ግን በሚገባ ምን ያህል ብቃት እንዳለው አሳይቷል። በሚቀጥሉት ጨዋታዎችም እንግዲህ የመሰለፍ ዕድል ይሰጠዋል ተብሎ ይጠበቃል። ጁዲ ቤሊንግሃም እንግዲህ የሊቨርፑል ደጋፊዎች በአርኖልድ ላይ ስለመጫወቻው እንዲህ ሲል ተናግሯል። ደጋፊዎች የሚጮሁ ስለሱ ያላቸውን አመለካከት የሚያሳይ አይደለም፣ ይልቁንስ እሱን ለማደናገር የሚሞክሩበት መንገድ ነው። ክለቡን በጣም ይወደዋል፣ እነጋገር አውቃለሁ ብሏል። አርኖልድ እንግዲህ በሊቨርፑል ቤት ያሳየውን ነገር ሁላችሁም ታውቃላችሁ። ያው የወጣበት መንገድ እንደተጠበቀው ባይሆንም ነገር ግን በሊቨርፑል ቤት በጣም ጥሩ የሚባል እንቅስቃሴን ካሳዩ ተጫዋቾች ውስጥ እንዲሁም አሁን ሊቨርፑል ከዚህ በፊት የነበረውን አቅም በሚገባ እንዳያሳይ
ካደረጉት ተጫዋቾች ውስጥ አንዱ አርኖልድ እንደሆነ ይታወቃል። እንግሊዝ ውስጥ ከነበሩ የቀኝ ፉልባኮች ውስጥ በቀዳሚነት የሚቀመጥ በሊቨርፑል ቤትም በጣም መድመቅ የቻለ በተለይም በክሎፕ ጊዜ በጣም ድንቅ የሚባል ብቃትን ማሳየት የቻለ በተለይም ወደፊት የሄዱ ኳሶችን አሲስት የሚያደርግበት መንገድ የጎል አስተዋጽኦ እንዳጠቃላይ ሲታይ ጎሎችን የሚያስቆጥርበት መንገድም ተጫዋቹን ልዩ ያደርገዋል። በአሁን ጊዜ ወይም ሞደርን ፉልባክ የሚባሉት ወደፊት ተስበው አጥቂዎችን ማገዝ አለባቸው። በሚገባ እሱ ደግሞ ይህንን ሚና ሲጫወት ተመልክተናል። ወደፊት እየሄደ አጥቂዎችን ያግዛል፣ ጎል ያስቆጥራል፣ የሚያስደንቁ ስሩ ፓሶችን የሚያደርግ የቀኙ ፉልባክ እንደሆነ ይታወቃልና አሁን አርኖልድ በሪያል ማድሪድ ቤት እንግዲህ ተደጋጋሚ ጉዳትን እያስተናገደ የቀድሞ ብቃቱን እያስመለከተ አይገኝም። የሊቨርፑል ደጋፊዎችም እንግዲህ ከፍተኛ ጩኸት ያሰሙ ነበር ኳስ በሚይዝበት ጊዜ። ያው አንፊልድ የተለመደ ነው እንደዚህ አይነት ቅጽበቶች በአንፊልድ መፈጠራቸው ይናል አስገራሚ አይደለም። አንፊልድ በጣም አስቸጋሪ ለተቃራኒ ቡድኖች በጣም አስቸጋሪ የሆነ ስታዲየም እንደሆነ ይታወቃልና ያው ሊቨርፑሎች በሚገባ ሪያል ማድሪድን አሳምኖ ማለት ይቻላል ማሸነፍ ችሏል። በሚቀጥሉ ጨዋታዎችም እንደዚህ አይነት አቅምን ያሳዩሉ ተብሎ ይጠበቃል። በዛሬው እንግዲህ ሊቨርፑልን የተመለከቱ ስፖርታዊ መረጃዎች ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም ሁሉ ተመኘው።